የመሩዬ የድሮ ፍቅረኛዋ ቀጥ ብሎ መጣ። አዋሳ ድረስ እንግዲህ ሰርጋቸው ሊደግሱ ሄደዋል። ከሰርጉ በስተቀድሚያ ነበር የሄዱት ማለት ነው። ናሆም፣ ኪራ፣ ጽናት፣ መራዊት ሆነው ማለት ነው። ታዲያ የድሮ ፍቅረኛዋ እዛ ነው። እናም እኔ በህይወት እያለሁ ልቤን ሰባብረሽ ጥለሹ ሌላ ሰው ልታገቢ በፍጹም አልፈቅድልሽም፣ እገልሻለሁ እያለ እንግዲህ ተደብቆ ሲያት ነበር። እናም ከናኦሚ ጋር ጠርቶ ለብቻዋ አናገራት ማለት ነው። አንቺ የኔ ካልሆንሽ የማንም ልትሆኚ አትችይም ደግሞ ብሎ ጉንጯን ሳም አደረጋት። መራዊት ራሷን ሳተች። እንግዲህ ከባድ ችግር ተፈጠረ። ሀዊም ደግሞ መታ ለናሆሚ አባት ሁሉንም ነገር ተናገረች። እኔ እዚህ ቤት የመጣሁት ለቤት ሰራተኝነት ሳይሆን ለበቀል ነው የመጣሁት አለችው። ማለት ሲላት ማለቴ መራዊት ሀዋሳ ያለች ወንድሜ በጣም ያፈቅራት ነበረ። እሷ ግን እሱ ፍቅሩን አልቀበልም ብላ ወደዚህ ወደ አዲስ አበባ መጣች። እሱም በሷ በጣም ተጎዳ። መድኃኒት ጠጥቶ እራሱን ለማጥፋት ብዙ ሞከረ። በሷ ምክንያት በጣም ብዙ ነገሮች ሆኗል። እናም ያንን ነገር እያየው ዝም ማለት አልቻልኩኝም። አጋጣሚ ደላላ ቤት መጣውኝና ደላላው አንተ ቤት እንዲያስገባኝ አደረገ። ከዛ በኋላ መራዊት በታመመችበት ጊዜ በጣም ተኝታ ሳሰቃያት ነበረ። ነገር ግን መራዊት ያ ሁሉ ስቃዩን እንዳሰቃየዋት ያ ሁሉ ያደረስኩባትን ነገር ትታ እህቷ አደረገችኝ፣ መከረችኝ፣ አስተማረችኝ። እና መራዊት ይሄንን ነገር አውቃ ዝም ማለች ነው የምትይኝ? አዎ ጋሼ፣ እውነታው ግን ይሄ ነው። እናም አሁን እኔ የመጣሁት ወንድሜ እሷ አዋሳ መሄዷን አይቷል። በዛ ላይ ሰርግ ሊደገስ እንደሆነ ሰምቷል። እናም ሊበቀላት እየፈለገ ነው። ለዛም ነው ጋሼ። ወይ ጉድ! ታዲያ ምን ይሻላል የኔ ልጅ? አላውቅም፣ ግን አናግረዋለሁ ከሰማኝ ብላ እንግዲህ አለችው ማለት ነው። የናሆም እናቴ ደግሞ ምን እንዳሰበች አላውቅም። መራዊት ላይ የሆነ ጉዳት ሊያደርሱ እንግዲህ አቅደዋል ማለት ነው። እሌኒን ሰርግ ስራውን እንድታግዘኝ ብዬ ነው ያመጣዋት ብላ የናሆሜ እናት ቤታቸው አመጣቻት እሌኒን ማለት ነው። ከዛ የናሆም አባት አንቺ ሴትዮ ምን እያደረግሽ ነው? ቆይ ለምንድን ነው እዚህ ያመጣሻት እንዴ? ምንም ቢሆን እኮ የልጅ ልጅ አለች። ስለዚህ ምንም ማድረግ አልችልም። እናም ደግሞ ስራ እንድታግዘኝ ነው ያሰብሽው ነገር አለ። አንቺ ሴትዮ ብቻ አንድ ነገር ይፈጠርና እመኝኝ ዋጋ አስከፍልሻለሁ። ቆይ እኔ ሲጀመር አሁን እንደ ድሮ እሆናለሁ ብለህ ታስባለህ እንዴ? አናቅልሽም። መቼም ላምንሽ አልችልም። ሲቀጥል ደግሞ ለልጅቷ ሞራል ጭንሽ እንኳን ጨንቂላትም እንዴ? ለምንድን ነው እንደዚህ የምታደርጊው? ምንም ቢሆን እኮ ባሏ ነው። እንዴት ባሏን ደግሳ የምትድረው ይመስልሻል? ቆይ ምን እያሰብሽ ነው? ከዛ በኋላ እንግዲህ እኔ ያሰብኩት ነገር የለም፣ ግን ስራ እንድታግዘኝ ነው ያመጣሁት። አትርሳ እንጂ የልጃችን ልጅ እኮ እሷ ጋር ነው ያለችው። ስለዚህማ ስራ ታግዘኛለች፣ እዚሁ ትሆናለች አለችው። እንግዲህ እሱ በጣም ተናዷል። ናሆም ደግሞ ይሄንን ነገር ሲያይ እንግዲህ የሚፈጠረውን ነገር ማመን አያቅተውም። ምክንያቱም እሌኒ ማለት ናሆምን አሳልፋ ከምትሰጥ ሞቷን ትመርጣለች። እናም የሰርጉ ቀን እንግዲህ የሆነ የምታደርገው ነገር አለ፣ እመኑኝ ማለት ነው። ይሄ ደግሞ የታወቀ ነው እና አላውቅም፣ ለመራዊት ወይ የሆነ ለየት ያለ ነገር ትሰጣታለች ለብቻዋ። መሩዬ እንግዲህ ባተጠጣ ብዬ አስባለሁ። እናም እንግዲህ የመራዊት ፍቅረኛ ታዲያ አዋሳ ነው የሚኖረው። እኔ የሞተ መስሎኝ ነበር እኮ። በእኔ ምክንያት ራሱን አጠፋ ነበር ያለችው ያን ጊዜ እንግዲህ ስታወራ፣ ግን አልሞተም። አያቸው አለ እንግዲህ ትናንትና እገልሻለሁ እመኘኝ፣ እውነቴን ነው እምልሽ፣ እምለቅሽ መስሎሻል እያለ እንግዲህ ሲያስፈራራት ነበረ ቆሞ ማለት ነው። መሩዬም ደግሞ ተደናገጠችና መራዊት መሮ ሲላት ወደ ናሆሜ እየሮጠች ሄደች። ከዛ ምንድን ነው የሚልሽ? አይ እንደው ስለ አሞራዎቹ እኮ እያወራኝ ነበር አለችው። ናሆሜ እንግዲህ አልተጠራጠረም። ደስ የሚል ጊዜ እያሳለፉ ይገኛሉ አዋሳ ላይ ማለት ነው። መሩዬም እናቷ ቤት፣ ጽናትም እንግዲህ እዛ ነው አንድ ላይ የሚያድሩት። እኔ ኪራና ናሆሜ ናቸው የሚያስቁኝ እኮ አንድ ላይ አልጋ ላይ እንግዲህ
ሲጠጡ አምሽተው ይሁን አላቅላቸውም። ብቻ እንደው አልጋ ላይ ራሳቸውን አገኙ። አንተ እዚህ ምን ትሰራለህ? አንተ ምን ትዘራለህ? እየተባባሉ እናም እንግዲህ ለሽምግልናው ሽር ጉድ እያሉ ይገኛሉ ማለት ነው። ምን እንደሚፈጠር አላውቅም። በእርግጥም እዛ ጋ አሁን መራዊት በጣም ችግር ውስጥ ነው ያለችው። ለምን የድሮ ፍቅረኛዋ እዛ ጋ አለ፣ በዚህ ጋር እሌኒ አለች። ሀዊ እንግዲህ የትኛውን ጠብቃ የትኛውን ትተዋለች? ሀዊ እነ መራዊት ቤት ናት አውቃለሁ፣ ግን ደግሞ እሌኒን በምንም ተአምር ልትከታተላት አትችልም። በሆነ አጋጣሚ መራዊትን ትጎዳታለች ብዬ ነው የማስበው። እና እንግዲህ የመራዊት ሰርግ ላይ በስነ ስርዓቱ ቢጠናቀቅ ደስ ይላል። እንግዲህ ሽምግልናውም ነገ ነው። ነገ ሽምግልና ይላካል ማለት ነው። የመራዊት እንግዲህ ትናንትና ሁሉም ነገር አልቋል። ሽማግሌዎቹም እየመጡ ነው ብላ እንግዲህ የመሩዬ እናት ሽር ጉድ እያለች ነው። የመራዊት አባትም አለ እዛው። እንግዲህ እስኪ በሰላም ይለፍ እና እንግዲህ ፍቅረኛዋ ተብዬው እየዛተባት ነው። አይታችሁት ከሆነ እሰራልሻለሁ፣ እኔ ልብ ሰባብረሽ እኔን አላገባም ብለሽ የከተማን ዱርዬ መረጥሽ አይደለ? እሰራልሻለሁ። የሆነ ጊዜ ላይ ታስታውሱ እንደሆነ ገና ወደ ጽናት ድራማ እንደመጣች መራዊት ከዛ ናሆሜ እንግዲህ ጠጋ ጠጋ ሲላት ያን ጊዜ እኔ ሰዎችን መቅረብ አልፈልግም፣ በእኔ ምክንያት እንዲጎዱም አልፈልግም። እኔ እንደሆነ ለሰዎች ምክንያት ከመሆን ውጭ ምንም የማደርገው ነገር የለም ብላ ነግራው ነበር ያን ጊዜ ማለት ነው። ምንድን ነው ሲላት እኔ የልብ ኬዝ አለብኝ፣ እናም ለሰዎች አልሆንም፣ ለዛም ብዬ ነው በጣም የሚያፈቅረኝ ልጅ ትቼው ላገባ ነው ብዬ ከኔ ላይ ልቡን እንዲቆርጥ ብዬ የሙሽራ ፎቶ ተነስቼ ምናምን ነገር ፎቶ ላኩለት። በዛ የተነሳ እሱም ራሱን ለማጥፋት ተገደደ ብላ ነበረ። በዛ ምክንያት ነው ወደዚህ መጣሁት አለች። ግን እንግዲህ እሷ የሞተ መስሏት ይሁን እሱ በሰዓቱ ተደብቆ ይሁን አላውቅም። እስከ ዛሬ ታዲያ ኖሮ መሩዬ እንግዲህ ልታገባ አሁን ሽማግሌ ሊላክ ወደ ሀዋሳ ሄደዋል ማለት ነው። እንግዲህ አሁን ያሉት ሀዋሳ ነው። ታዲያ ወደ አዲስ አበባ አልተመለሱም፣ ገና ናቸው ማለት ነው። የመራዊት ሽምግልና ከተጠናቀቀ በኋላ ነው ወደ አዲስ አበባ የሚመለሱት ይመስለኛል። እና ታዲያ ጽናትም አላየቻትም መራዊት ከሰውየው ጋር ስትቆም ማለት ነው። እናም ናሆሜ ማን ነው እሱ ምንድን ነው የሚልሽ እያላት አይ ለአሞራዎቹ እየጠየቀች ምናምን አለች ማለት ነው። እና አላቅም እና አሁን በሰዓቱ ምንም የተጠራጠረው ጉዳይ የለም። ሲቀጥል ደግሞ እስከ ዛሬ ድረስ የት ቆይቶ ነው? መራዊት መቼም አለች በህይወት ያውቃል። ሀዊም ደግሞ ለበቀል አዲስ አበባ እንደመጣች መቼም ሳትነግረው አትቀርም። እሷ በህይወት እንዳለችም ሳትነግረው አትቀርም። ግን አሁን ሰርጓን ጠብቆ ሊበቀላት ለምን አሰበ? የእኔ ልብ ሰባብረሽ እኔን ከሰው በታች አድርገሽኝ፣ ወይስ እኔ ላንቺ የምገባ ወንድ አይደለሁም? እኔን ጥለሽ ልታገቢ? በህይወት እያለሁማ ሌላ ሰው አታገቢም፣ እገልሻለሁ፣ እመኚ፣ ደስታሽን ነው የማጠፋው እያለ እንግዲህ ትላንት ሲፎክርባት ነበር። በዛ ሰዓት እንግዲህ ናሆሜ ቢሰማው ኖሮ እንግዲህ እንደ ጌሾ ወቅጦ ይለቀው ነበረ ማለት ነው። አስቸጋሪ ነው ጎበዝ። ማለቴ ያን ጊዜ እሷ ያው ስለሚያማት እኔ ለእሱ አልሆንም በኋላም ልቡን እሰብረዋለሁ ብላ ስላሰበች ብቻ ነው እንግዲህ ያንን ነገር አድርጋ አዲስ አበባ የመጣችው። ነገር ግን እሱ ይኸው በህይወት አለ። ሀዊም ታዲያ ያን ጊዜ ቤታቸው የገባቸው ልትበቀላት ነበረ። ሁሉንም ለናሆሜ አባት ነገረችው። እሱም ደግሞ በጣም ከባድ ሰው ነሽ እውነት። አዎ ጋሼ፣ ግን ሁሉንም ነገር መራዊት አስተወችኝ፣ እንደ እህቷ አረገችኝ፣ መከረችኝ፣ እሷ ቀየረችኝ አለችው። በጣም ይገርማል። አየሽ መራዊት ንጹሕ ልብ ያላት ልጅ ናት። በጣም ጋሼ፣ በጣም አየሁት እኮ በጣም ንጹሕ ሰው ነች አለች። እንግዲህ ምን እንደሚፈጠር የምናውቀው ጉዳይ የለም ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ መራዊት